ሻሎም ጤና ይስጥልኝ የተቀደሳችሁ የሥራ ማህበረሰብ በሙሉ ዛሬም እንደተለመደው በየሳምንቱ እናስተላልፋችሁን የወርት ትምህርት ዘን ቀርበናል። እንደምታስተውሱት ባለፈው ሳምንታት ኦሮታ ሸባት ወይም ደግሞ የሰንበት ብርሃን የሚል ትምህርት እንደጀመረን ታስተውሳላችሁ። ዛሬም ባለፈው ሳምንት ክቦድ ሸባት ወይም ደግሞ አኻና ለክቦድ ሸባት ለሰንበት ክብር መዘጋጀት የሚል ትምህርት ጀምረን ነበረ። እና ዛሬም ባለፈው ሳምንት ያለውን ክፍል በመቀጠል አኻና ለክቦድ ሸባት ወይም ደግሞ ለሰንበት መዘጋጀት የሚለውን ትምህርት መቀጠል ፈልጋለሁ። እና ተከታተሉን። ትምህርቱን ሰምታችሁም ሌላ ሰው ብታስተላልፉ ትልቅ ሚጽዋ ነው። እና ዛሬ ምን ጀምረው በሲፑር ነው። በሲፑር ወይም ደግሞ አጠር ባለ ታሪክ ነው። በግማራ በሸባት ዮሴፍ ሞኪር ሸባት የሚል ታሪክ አለ። ዮሴፍ ማለት እንግዲህ የሰው ስም ነው። ሞኪር ሸባት ማለት ደግሞ ሞኪር ሸባት ማለት ሰንበትን ማክበር ማለት ነው። እና ሰንበት አክባሪ ሰው ዮሴፍ ሰንበትን አክባሪ ዮሴፍ የሚባል ሰውዬ ነበረ። ግን እና ዮሴፍ ሞኪር ሸባት በጣም ደሃ ቢሆንም አባል ነገር ግን ለሸባት በጣም በትልቅ ሁኔታ ይጠነቀቅ ነበረ። በሰንበትን በጣም ያክብር ነበረ። ሰንበትን በጣም ለሰንበት ብሎ በጣም ብዙ ዝግጅትን ያደርግ ነበረ። እና በትኛውም ጊዜ ልዩ ምግብ ለሸባት ጥሩ ምግብ እና ልዩ የሆነ ምግብ ለሸባት ለማዘጋጀት ሁሉ ጊዜ ይጣጣራል። ያለውን ሀብት ንብረት ሁሉ ጊዜ ቢሆን ለሰንበት ሰጥቶ በሰንበት ክብር አዘጋጅቶ እንግዳም አልመጣ ሁሉ ጊዜም ቢሆን ለሸባት በጣም ክብር በጣም ይጨነቅ ነበር። እና ከዚህ ሰውዬ ከዮሴፍ ሞኪር ሸባት አጠገብ ጎረቤት የሆነ ይሁዲ ያልሆነ ሰውዬ አለ። እና ይሁዲ ያልሆነ ሰውዬ በጣም ሀብታም ሰውዬ ነው። በጣም ሀብታም አሁን የዛሬ ሚሊያርደር የሚባል አይደል? በጣም ብዙ ሀብት ያለው ሰውዬ ነበረ። እና ይሄ በጣም ብዙ ንብረት ያለው ነው። ብዙ ኦኒዮት መርከብ ያለው በጣም ብዙ ሀብታም ሰውዬ ነው። ብዙ ገንዘብ ያለው ሰውዬ ነው። እና ይሄ ሰውዬ ማለት ይሁዲ ያልሆነ ሰውዬ ማለት ነው። የሆነ ጊዜ የሆነ ኮከብ የሚያዩ ሰዎች አሉ። ኮከብ የሚያይተው የሚመጣውን ጊዜ የሚተነብዩ ሰዎች አሉ። እና ይሄ ይሁዲ ያልሆነ ሰውዬ ወደዛ ሰውዬ ይሄዳል። ወደ ኮከብ የሚያዩ ሰውዬ ማለት ነው። እና ያ ሰውዬ ኮከቡን ካየ በኋላ ምን አለ? ትዳለኻ ተመልከት፣ ይሄ ሁሉ ሀብትህ በሙሉ ለዚህ ወደ ይሁዲ ሰውዬ ወደ ይሁዲው ማለት ነው ዮሴፍ ሞኪር ሸባት የተባለው ሰውዬ ሁሉም ሀብትህ ወደሱ ያልፋል። እና ሁሉም ነገር ሀብትህ በሙሉ ወደሱ በመሆኑ አንተ ደሃ ትሆናለህ ይለዋል። እና ይህ ሰውዬ በጣም ደነገጠ። አንደኛ መደንገጡ ለምንድን ነው? አንደኛ ከሀብታም ወደ ድህነት መቀየር ቀላል ነገር አይደለም። ሁለተኛ ደግሞ ወደ ይሁዲ በጣም የሚጠላው ሰው ነው። ይሁዲ አይወድም ሰውዬ። እና ወደ ይሁዲ መሄዱ በጣም አሳዘነው፣ በጣም አስቆጣው፣ በጣም ይሄ ነገር በጣም አስከፋው። እና ታዲያ ምን አይነት ዘዴ ለማግኘት ፈለገ? ይሄ ነገር እንዳይሆን ማለት ነው በጣም ብዙ መላ እና የተለያየ ዘዴ ለመፍጠር ፈለገ። እና በልቡ የሆነ ዘዴ መጣለት። ምን መጣለት? ምን አለ? ሁሉን ሀብቴን ልሽጠዋል እና ሁሉን ሀብት በመሸጥ ሁሉን ንብረትን በመሸጥ ከዛም በኋላ ይህ ሁሉ ሀብቱን ንብረቱን ለራሴ በተለያየ የክብር ድንጋይ ማለት አለ አቫኒም ተውቦት ማርጋሊዮት ማለት የተለያየ ክብር ድንጋይ ይባላል። በአማርኛ አልማዝ እንቁ ነው መሰል ይባል። ያን በመለወጥ እዛም በኋላ ይሄን በትንሹ ጀብ ሁሉ ጊዜ መዞር ይችላል። እና ማንንም ሰው ይሄን ሀብቴን አይወስድብኝ በማለት እንደዚህ አይነት መላ ይፈጥራል። እና ታዲያ ይሄን መላ በመፍጠር ምን አደረገ? የሰውዬ ይሄን ሁሉ በእውነት ሄዶ ያለውን ንብረት ሁሉ ሸጠው። መርከቡንም ያለውን ቤትም ሁሉ ያለውን ክብር ያለውን ብዙ ንብረቱን በሙሉ ሸጠና ከዛም በኋላ ያን በብዙ ብር ምን አደረገው? ሄደና ይሄን የተለያየ የክብር ድንጋይ ደግሞ አቫኒም ተውቦት ማርጋሊዮት ይከሮት ይገዛል።
እና ከገዛ በኋላ እንግዲህ ይህ ትንሽ ነገር ነው ግን በጣም ትንሽ ነገር ነው። በጣም ውድ ቢሆንም አመት ትንሽ ነው። በጣም እንደዛ እንደ በጣም ብዙ ገንዘብ አይደለም፣ ከባድም አይደለም። ምን ያደርገዋል? የሆነ ቆብ ወሰደና ቆቡ ከውስጥ በልዩ እንደ ኪስ በማድረግ ይዘጋና ተቆቡ ያን ንብረቱን ማለት ነው ያለውን አልማዙን እንቁን አስገብቶ ከቆቡ ዘግቶ ይሰፋዋል። እና ሁሉ ጊዜ ያን ቆብን በማድረግ ይሄዳል። ግን በየትኛውም ቦታ ያን ቆብ ሁሉ ጊዜ ከሱ ጋር ስለሆነ ገንዘቡም አብሮ ይሄዳል ማለት ነው። እና እንደዚህ ከሆነ ምንም ማንም አይወስድብኝ በማለት ሁሉ ጊዜም ቢሆን ለዚህ ምንም ነገር እንደማይጠፋ ያምን ነበረ። እና ከዛት አንድ ቀን ሰውዬ ቲዩን ያደርግ ነበረ። ቲዩን ሲያደርግ የሆነ ትልቅ ወንዝ ነበረ። ትልቅ ወንዝ ምን ነበረ? ድልድይ ነበረው። እና በድልድዩ ሲያልፍ በጣም ትልቅ ንፋስ መጣና ትልቅ ወጀባው መጣና ያ ንፋስ የቆቡን ማለት ነው ያለውን ቆብ ግን ንፋሱ በጣም ከራሱ ይከላና ግን ከራሱ ከማስወገድ እዛም በኋላ ያ ቆብ የት ይወስዳል? ከታች ማለት ነው ከድልድዩ በታች ከወንዙ ላይ ይወድቃል። እና ይህ ሰውዬ በጣም ደነገጠ። ግን ጮኸ፣ ምን አለ፣ ሮጠ፣ በዛ ማለት ሁሉ ነገር አረ ግን ምንም ማድረግ አልቻለም። ያው ቆብ በትልቅ ወንዝ ወረደ። ከዛ ወንዝ በኋላ ደግሞ ወንዝ ነው እንግዲህ ቆሞ አይቆምም ሁሉ ጊዜ ማለት ያው ወንዙ ወሰደው። ከዛም በኋላ ተወሰደ በኋላ የሆነ ትልቅ አሳ ይውጣል። እንግዲህ ከዛም በኋላ የሰውዬ በአንድ በኩል ምን አሰበ? በጣም አዘነ። ግን ያ ሁሉ በአንድ ጊዜ ትልቅ ሀብታም የነበረው ሰውዬ በአንድ ጊዜ ወደ ድሃ ተቀየረ። ግን ከዛ በተጨመረ ግን የሆነ ትንሽ እንደ መጽናናት አድርጎታል። ምንድነው ያለ? ሰደር እንኳን ዮሴፍ አልወሰደም፣ እንኳን ዮሴፍ ይሄ ይሁዲ የኔ ጎረቤት ያለ ይሁዲ አልወሰደም ማለት በጣም በዚህም ተደሰተ። ግን በአንድ በኩል ሀዘን ነበር፣ በአንድ በኩል ደስታ። እና ጥቂት ቀናት ካለፉት በኋላ ከዛ ወንዝ ትልቅ ወንዝ ነው። የአሳ አጥማጆች መጡና አሳ ያጠምዳሉ። ያ ቀን መቼ ነበረ? ዓርብ ቀን ነው። ዓርብ ቀን ማለት ኤረብ ሸባት የሰንበት ዋንዘባ ወይ ደግሞ ዓርብ ቀን ነበረ። እና የዛን ቀን ሶስት ታላላቅ የአሳ አጥማጆች ያን ሲያጠምዱ ትልቅ አሳ በዛው ወጥመዳቸው ይገባል። አጠመዱ በኋላ ያን ትልቅ አሳ ዘው ወደ ገበያ መጡ። በጣም ትልቅ ነው፣ በጣም ወፍራም ነው። ያን ሲያመጡት ከገበያው ማለት ነው ይሄን የሚገዛው አልነበረም። ምክንያቱም በጣም ውድ ነው። ትልቅ በጣም አሳው በጣም ትልቅ ስለነበረ በጣም ውድ ነው። ግን እና ምን አሉት ለነዚህ አሳጥማጆች ይሄን አሳ ወደ ዮሴፍ ሞኪር ሻባት ብትወስዱት ምንም ቢሆን አይኑን ሳያሽ ይገዛችኋል እና ለክብር ሻባት ብላችሁ ወደ እሱ ቤት ሄዱ አሉት። ከዛም በኋላ እነዚህ ሰዎች ያን እንግዲህ ትልቅ አሳውን ተሸክመው ወደ ዮሴፍ ሞኪር ሻባት ይሄዳሉ። ከዛም በኋላ ተጠሩት በኋላ ምንውታ ያን አሳ ያሳዩታል። ግን ይሄን አሳ መግዛት ትፈልጋለህ አሉት። እሱም ስንት ነው የምትሸጡት? አዚህን ያህል ገንዘብ ምንም ነገር ግን ያን ገንዘብ አውጥቶ ሰጣቸው። ከዛም በኋላ ያን አሳ ለክብር ሻባት ብሎ ያን መቆራረጥና መከታተፍ ሲጀምር ሆዱንም ሲከፍት ምን ያገኛል? ሆዱ በሙሉ ግን የአቫኒ ሚከሮት በማርጋሪት ተቦት ግን ማለት በጣም ልክ እንደ መብራት የሚያበራ የተለያየ እንትን እንቁ አልማዝና እንቁ ከዛ ያገኛል። እና እዛም በኋላ የሰውዬ በጣም ይደሰትና አምላክ በሻባት ለክብር ሻባት የሰጠ ማለት ይሄ ሰውዬ ግን በአንድ ጊዜ ማለት ከድህነት በጣም ትልቅ ሀብታም በመሆን እንደተቀየረ ሊቃውንቶቻችን በግማራ በሻባት ይናገራሉ። እና ሊቃውንቶች ሲናገሩ ማለት ነው ይሄ ነገር ለምንድን ነው የሆነ? ይሄ ሰውዬ ምክንያቱም ለሻባት ክብር በጣም በልዩ ሁኔታ ስለሚጨነቅ ሻባትን በጣም በሩ ስለሚያከብር እግዚአብሔር አምላክ ደግሞ ለአምላክ ክብር ለሱ ትእዛዝ ክብር ለሚጨነቅ ሰው እግዚአብሔር አምላክ ይጨነቅለታል። እና ለሻባት ስለተጨነቀ ሻባትም ለዚህ ሰውዬ ተጨንቃ
ይሄ ሰውዬ በጣም ትልቅ ሀብታም ከድህነት ወደ ሀብታም እንደተቀየረ ሊቃውንቶቻችን በግማራ በሸባት ይነግሩናል። አንደኛው ሲፖር ነው። ሁለተኛው ሲፖር ይሄን ይመስላል። ረቢኺያ ባር አባ የሚባል ታላቅ የኦሪት ሊቅ ነበር እና ይሄ ሰውዬ ይሄ ታላቅ የኦሪት ሊቅ ከዚህ እስራኤል ሀገር ነው የነበረ እና ወደ ሉዲካ የሚባል ሀገር ይሄዳል። ይሄ እንግዲህ እዛ ሀገር በጣም ትልቅ ሀብታም ሰውዬ ነበርና ወደዛ ሰውዬ እንግድነት ሄዶ ግን ይስተናገዳል። ከዛ ሰውዬ ማለት ነው። ከዛ ሀብታም ታላቅ ሀብታም ይሁዲ ነው። ከዛ ይስተናገዳል እና ከዚህ ሰውዬ በጣም ልዩ የሆነ ነገር ነበረ። በጣም ሀብታም በመሆኑ ሀብታም ብቻ ሳይሆን በጣም ልዩ ነገር ነበረ እዛ እና ለሻባት ለክቡር ሻባት ብለው ሲያመጡ በጣም ትልቅ ሹልኻን ነበረ። ሹልኻን ማለት እንግዲህ ምንድነው በአማርኛ ጠረጴዛ ነው የሚባል እና በጣም ትልቅ ሹልኻን አለ። ይሄ ትልቅ ሹልኻን ሁሉም ሹልኻን ማለት ነው። ሹልኻኑ በሙሉ የተሰራው ምንድነው ከወርቅ ነው እና በጣም ከባድ በመሆኑ የወርቅ እንግዲህ በጣም ከባድ ስለሆነ ያን ሹልኻን የሚያንቀሳቅሱት 16 ባሪያዎች አሉት 16 ሰዎች አሉ እና ሹልኻኑ በጣም ብዙ የተለያየ ጻላኾት አሉ። የተለያየ ኩባያ መጠጫ እንትን አለ ኮሶታል መጠጫ የተለያየ በጣም ልዩ የሆነ ሹልኻን ነው እና በጣም ሹልኻኑን ለሻባት ብለው ሲያቀርቡት የሆነ ዝማሬ ያላቸው ግን ለሻባት ዘምሩታል። ለሻባት ሹልኻኑ ሲያስቀምጡ እየዘመሩ ያስቀምጡታል። ልዩ መዝሙር አለ እና ልክ እንደዛ አድርጎ ሳይ ይሄ ሰውዬ በጣም ተደነገጠ። በጣም ተደነቀ። ረቢኺያ በረባ በጣም ተደነቀና ልጄ ሆይ ያለው ለሰውየው ማለት ለቤቱ ባለቤት እንዴት ነው ለዚህ ክብር እግዚአብሔር አምላክ እንዴት ነው የበቃው? እንዴት በጣም ትልቅ ሀብታም ይህን ትልቅ ሀብት እንዴት አድርጋ አገኘው ብሎ ይጠይቀዋል። የሰውዬ ምን አለ? እኔ በጣም ድሃ ነው የነበርኩኝ፣ ማለትም በጣም ብዙ ሀብት አልነበረኝም። ነገር ግን ስራዬ ምንድን የነበረ ካጻብ ነኝ ይላል። ማለት ካጻብ ማለት ከብት አራጅ ነው። ከብት አርዶ ስጋውን የሚሸጥ ሰውዬ ነው ግን እና ይሄ ነው ስራዬ እና እንዲህ ነው የነበረ እና ታዲያ ምንድነው ማድረግ ነበር ለሻባት ብዬ የሆነ ከብት ሳርድ ጥሩ ከሆነ ያ ስጋው በጣም የሚያምር ከሆነ ስጋው በጣም ደስ የሚል ከሆነ ያን ስጋ ለክቡር ሻባት ለሻባት ብዬ አስቀምጥ ነበር። ልክ እንደዚሁ እና በየጊዜው ለሻባት ብዬ ጥሩ ነገር መርጫ አስቀምጥ ነበር እና እንደዚህ ስላረኩ ነው እግዚአብሔር አምላክ ይሄን ለዚህ ትልቅ ክብርና ትልቅ ሀብት ያደለኝ በማለት ለራቡ ይነግረዋል። እና ራቡ በጣም ይደነቅና አሽረኻ ሸዛኺታ ለከህ ማለት በጣም ትልቅ እድል አለ እግዚአብሔር አምላክ ይሄን ስለሰጠህ ይሄን ትልቅ እድል ስለሰጠህ እንዲሁም ባሩኽ ሸም ሸዚከኻ ለከህ እግዚአብሔር አምላክ ለዚህ ስላበቃም እግዚአብሔር አምላክ የተባረከ ይሁን በማለት ይባርከዋል። እና እዚህ ላይ ከዚህ እነዚህ ሁለት ተናናሽ ታሪኮች ላይ ምናየው ምንድነው ለሻባት በጣም ትልቅ ክብር ብሎ የሚዘጋጅ ለሻባት ለማክበር ብዙ የሚጣጣር ለሻባት ክብር የሚጨነቅ ሰው እግዚአብሔር አምላክ እንደሚጨነቅለት ማወቅ ያስፈልጋል። በጣም ትልቅ ክብር እንዳለና ይሄም ለሰንበት ክብር የሚዘጋጅ ሰው ሰንበትን ብሎ በልዩ ሁኔታ የሚዘጋጅ ለሰንበት ክብር በጣም በልዩ ሁኔታ የሚጨነቅ ሰው እግዚአብሔር አምላክ ሀብታም እንደሚያደርገው በዛው በግማራው ተጽፏል። እና ይህ ማወቅ የሚያስፈልገው ማንኛውም ሰው ለሻባት ብሎ ሲጨነቅ ለሻባት ክብር ሲጨነቅ እግዚአብሔር አምላክም በጣም ትልቅ እድልና ትልቅ ቡራኬ እንደሚሰጠው ማወቅ ያስፈልጋል። እና ሹልኻን አስተውሰናል። እንግዲህ ባለፈው ሳምንት ስናስታውስ ስለ ሹልኻን አንተነጋገርንም እና ሹልኻን ለክቡር ለሻባት ክብር ሹልኻን ማዘጋጀት በጣም ትልቅ ሚጽዋ አለ። ማለትም ማንኛውም ሰው እንግዲህ እንደሚታወቀው እንትን አለ ሳፖት አለ እንዲሁም ደግሞ ፒናት ኦኼል ይባላል በዕብራይስጥ ምግብ ሲበላ ምግብ መብያ ሹልኻን አለ እና ይህ ሹልኻን
ለሻባት ሆኖ በጣም ጥሩና ያማረ ሹልኻን ቢሆን በጣም ትልቅ ሚጽዋ ነው። ትልቅ ሚጽዋ ነው እና ለክቡር ሻባት ብላችሁ ስትገዙ ለክቡር ሻባት ሆኖ ብላችሁ ጥሩ ሹልኻንና በጣም ጥሩ መቀመጫ ያለው ወንበሮችም ለሻባት ብላችሁ በገዙ በጣም ትልቅ ሚጽዋ ነው እና ለሻባት ብላችሁ ያው ለሻባት ሲመጣ ጥሩ ልብስ ብታለብሱት በተለይ ነጭ ልብስ የሚለበስ አለ። ነጭ ልብስ ቢለበስ በጣም ጥሩ ነውና ሹልኻኑ የነጭ ልብስ ሲለበስ በጣም ጥሩ ነው። በጣም ትልቅ ሚጽዋ ነው። እንግዲህ የነጭ ልብስ ካለበሳችሁ በኋላ ከላይ ናይሎን ወይም ደግሞ ፕላስቲክ ብታረጉበት ያው ነጩን ልብስ እንዳይበላሽ ያደርገዋል። ይሄ ጥሩ ምክር ነው እና ግን ዋና ሹልኻን ለክቡር ሻባት መሆኑ ግን በጣም አስፈላጊ ነው። ተመልከቱ በዞራ ከዶሽ ስለዚህ ሹልኻን እንደምንነው ምን እንደተጻፈ بجنكاخ ما عنده بدرجة دمينوتا بايل سادرا بتورا ولا تكناس وداتا بليلاد الشبتة كان ميلال سلزهم ميلال مالين يوم سو كان بدرجة دمينوتا مالين يوم سو بعملك ميامن سو مالتنو بعملك ميامن سو بسنبت بتاع مزجاج تاسفل قال الناس بايل سادرا بتورا ولا تكناس وداتا بليلاد الشبتة كان مالين يوم سو سرخانون مالتنو بدن بارجو ما زجاج تاسفل قال كان بدن بارجو ما زجاج تاسفل قال إننا بشابات مشيت كان بشابات مشيت سودا تزه عزجاجو شرخان سودا مرق بتأم تلك ميزبانهم سلزي ميلال بجين ديت بارق بتوري قول إنون شتا يومين سلزي مكنياتهم من دزي أرجويان شرخان يصدر كونه لشابات ولا شرخان يصدر كونه بس دست كانوا هلوك زافي أملاك براكة اندي بارك بيوت اندي بارك يا رجال كان تملكاتو بشرخانو مكنيات ماتنو مكنياتهم كشرخانو لخبر شابات فلان سلم ولا ماتنو كان دا باو زيمنا دزدمان براخا ليتبارخا كل شتا يومين دي شابتا مكنياتهم بزاين غزي ماتنو تقام تشرخانو تقامتن كدوس يهون لخبر شابات سنولا سنتتا በዛ ምክንያት እግዚአብሔር አምላክ ከሰማይ ትልቅ ቡራኬ ያወርዳል። ይሄ ቡራኬ የት ነው የሚወርደው? ከሹልኻኑ ነው። ወቢርኻታ ለሽተቃ በተራረካንያ ግን ቡራኬው ደግሞ ዝም ብሎ አይወርድም። ቡሹልኻኑ ባዶ ከሆነ በደንብ ነው ያልተዘጋጀ ከሆነ ባዶ ከሆነ ቡራኬው ላይወርድ ይችላል፣ አይወርድም ይላል በማለት እዚህ በዙዋራ ከዶሽ የሚስተር መጽሐፍ ነው ይሄን ይናገራል። እና ምንድነው በጣም ትልቅ ሚጽዋ ነው። ለክቡር ሻባት ብሎ ሹልኻኑ ማዘጋጀት በጣም ትልቅ ሚጽዋ ነው። ጥሩ አርጎ ማዘጋጀት በጣም ትልቅ ሚጽዋ ነው። ግን ከዛም በኋላ እንግዲህ ይሄ የሚደረገው ሻባት ከመግባቱ በፊት ነው። ስለዚህ ሹልኻኑን ታዘጋጁ በኋላ ሁለት ዳቦ ብታስቀምጡ በጣም ትልቅ ነው። ዋናው ሹልኻን ሁለት ዳቦ ይቀመጣል ለክቡር ሻባት ተብሎ ማለት ነው። ይሄ በጣም ትልቅ ነገር ነው፣ ትልቅ ሚጽዋ ነው እና ለሻባት መዘጋጀት በጣም ትልቅ ነገር ነው። ለሻባት ብላችሁ ጸላኾት ቶቦት ማለት የሚበላበት ምግብ የሚበላበት በጣም ጥሩ ጸላኾት ብትገዙ በጣም ጥሩ ነው። ጥሩ ኮሶት የሚጠጣበት ኮሶት በጣም ለሻባት በጣም ጥሩ ቢሆን በጣም ጥሩና በጣም ያማረ ክብር ያለው ቢሆን በጣም ትልቅ ሚጽዋ ነው። ግን ለሻባት የሚደረገው ነገር ሁሉ በጣም ትልቅ ሚጽዋ ነው። ስለዚህም ቤቱ ሁሉ ይባረካል። ስለዚህም እግዚአብሔር አምላክ ትልቅ ሚጽዋ ይሰጣል። ግን ማለት ትልቅ እድል ትልቅ ቡራኬ ይሰጣል ማለት ነው። ይሄን ነገር ማወቅ ያስፈልጋል። ግን ማንኛውም ለሻባት የሚሆነ ነገር በጣም የተከበረና ያማረ ቢሆን በጣም የተመረጠ ነው፣ በጣም ጥሩ ነው። ስለ ጸላኾት እና ኮሶት በርግጥ በጣም ጥሩ እና ኻርሲና ቢሆን እንዲሁም ደግሞ ዘኹኽት በጣም ያማረ እቃ ቢሆን በጣም ጥሩ ነው፣ ይመረጣል። ነገር ግን አንዳንድ ሰዎች በጣም ብዙ ቤተሰብ ካላቸው ለማጠብ በጣም ስለሚቸገሩ በጣም ከባድ ሊሆን ይችላል እና ለማጠብ የሚከብዳቸውና የሚቸግራቸው ከሆነ የሽ ኻድፓሚ አለ። ኻድፓሚ ማለት እንግዲህ በአንድ ጊዜ ተጠቅሞ የሚወረወር ነገር ነውና ያም ሲገዛ በጣም ብዙ ያማረ አለ። እንግዲህ ወለድ ቢሆን ያማረ በጣም ያማረና ጥሩ የሆነ ኻድፓሚ መጠቀም ይቻላል እና ይህም ትንሽ ወደድ ይላል። ግን በጣም የሚቸግራችሁና የሚከብዳችሁ ከሆነ ለማጠቡ በዚህ መጠቀም ይቻላል። ግን ነገር ግን ጥሩና የተዋበ ያማረ ቢሆን ለክቡር ሻባት በጣም የተመረጠና በጣም ትልቅ ሚጽዋ ነው እና ይህ ማወቅ ያስፈልጋል። እንግዲህ ማንኛውም ነገር ለሻባት ብላችሁ የምትገዙት ነገር በጣም ጥሩ ቢሆን በጣም ጥሩ ነው። ቅድም እንዳልነው ጸላኾት ብለናል፣ ኮሶት ብለናል፣
እንዲሁም ደግሞ ማንኛውም ለሻባት ብሎ የኪዱሽ የሚደረግበት ኮስ ግን ይሄ ለክቦር ሻባት ብላችሁ በጣም ጥሩና ያማረ ቢሆን በጣም ጥሩ ነው። አንዳንድ ሰዎች ገንዘብ ያላቸው ሰዎች አፊሉ የብር ኮሶት ይገዛሉ እና በጣም ያማረና የተዋበ ቢሆን በጣም ትልቅ ሚጽዋ ነው። ምክንያቱም ይሄን ገዙት ለራሳችሁ ሳይሆን ለክቦር ሻባት ስለሆነ እና ለሻባት ክብር ስለሆነ በጣም ትልቅ ሚጽዋ ነው። እንግዲህ ከዚህ በተጨማሪ እንግዲህ ማወቅ የሚያስፈልገው ቤታችን እንግዲህ ማዘጋጀት ነው ያለን። እንግዲህ ለሻባት እየተዘጋጀ ነው። ማወቅ የሚያስፈልገው መካረር ወይም ደግሞ ማቀዝቀዣው እንግዲህ እንደምታውቁት በሻባት መብራት ክልክል ነው እና ስለዚህ መካረር ሲከፈት መብራት ይበራል ሲዘጋ ደግሞ መብራቱ ይጠፋል እና ስለዚህ እንደዛ ስለሆነ በሻባት ደግሞ መብራት ክልክል ስለሆነ ሐሽማል እንግዲህ መብራት ክልክል ስለሆነ ምንድነው ማድረግ የሚያስፈልገው? እንግዲህ ዛሬ በጣም በዘመናዊ ሁኔታ የተለያዩ ዘመናዊ የሆኑ መካረሮች አሉ። እነዚህ መካረሮች ለሻባት በልዩ ሁኔታ የተሰሩ እና ማሃድሪን ለሻባት ብለው የተሰሩ መካረሮች አሉ እና ዛሬ ለምሳሌ አዲስ መካረር የሚገዙ ከሆነ እንደዚህ አይነት መካረር ለሻባት በልዩ ሁኔታ የተሰራ ማድሪን ብትገዙ በጣም ጥሩ ነው፣ የተመረጠ ይሆናል እና እንደዚህ አይነት ብትገዙ በጣም ጥሩ ነው። እንግዲህ በማድሪን ለሻባትም በጣም ልዩ ሁኔታ የተለያየ አለ። እንግዲህ አሁን ባለንበት ጊዜ ራክ በጣም ወደድ ቢልም ለራክ በሻባት ብቻ ራሱ ለሻባት ሲሆን ራሱ በራሱ ለሻባት የሚያዘጋጅ እንትናል መካረር አለ ማለት ምንም ነገር አትነኩትም ሻባት ሲገባ ራሱ መብራቱን ያጠፋዋል። ራሱ በራሱ የሚያዘጋጀው ማንጋኖን ሻባት ይባላል። ልክ እንደዚህ አይነት ሻባት አለ መካረር አለ። እንደዚህ አይነት መካረር በገዙ በጣም ጥሩ ነው። ትንሽ ወደድ ይላል 500 600 1000 ሸከል መጨመር ልትጨምሩ ትችላላችሁ። አባል ግን ይሄ ብትገዙ ያ መካረሩ ማለት ምንም ነገር አታደርጉም። ሁሉ ጊዜ በሻባት ራሱ ለሻባት የተዘጋጀ ነው። ምንም ነገር ማድረግ አይቻልም። ምንም ከማንከት አይቻልም። ሌላኛው አይነት መካረር አለ። ይሄ መካረር ለሻባት ነው። ነገር ግን ሻባት ከመግባቱ በፊት የሆነ የሚነካ ካፍቶር አለ። ይነካል፣ ትነኩታላችሁ የሆነ ሎኻልጽ መዘከን ይተጨቆኑታላችሁ 30 ሰከንድ ምናምን ይሆናል። ከዛም በኋላ ወደ ሻባት ማጻብ ሻባት ይገባል። ከዛም በኋላ በዚህ መካረር እንደፈለጋችሁ መጠቀም ትችላላችሁ በሻባት ማለት ነው። ካልሆነ ግን የድሮ አሮጌ መካረር ከቤት ካላችሁ ይሄን የሆነ ካፍቶር አለ። ካፍቶር ማለት ልክ እንደዚህ ማብሪያው ማጥፊያ ነው። ስትከፍቱት ይበራል፣ ስትዘጉት ይጠፋል። ስለዚህ ያን ከዛ ላይ ከዴሌቱ ላይ ማለት ነው ከተበሩ ከመካረሩ መዝጋውና መክፈቻው ከሆነ እዛ ላይ አለ ካፍቶር አለ። ያን ካፍቶር መዝጋት ያስፈልጋል። እንዴት ነው መዝጋት የሚቻለው? ፕላስተር ወይም ደግሞ ሴሎቴፕ በመውሰድ እዛ በማጣበቅ እንዳይዘጋ ሲከፈት እንዳይበራና ሲዘጋም እንዳይጠፋ በማድረግ ይቻላል። ይሄም እንደዚህ አድርጎ መጠቀም ይቻላል። ነገር ግን በሻባት ያ መክፈት ይሄን አልተሰደረ መክፈት መዝጋት ክልክል እንደሆነ ማወቅ ያስፈልጋል። ምክንያቱም ልክ እንደ ኦር ማለት ነው እንዳበራና ስለሚቆጠር ይሄ ክልክል ስለሆነ ማለት ነው። ይሄን ማወቅ ያስፈልጋል። አንዳንድ መካሮች አሉ ይሄን ካፍቶር የት እንደሆነ የማይታወቅም መካር አለ እና እንደዚህ ይሄንም ተፈልጋችሁ የተለያዩ ኸብሮት አሉ፣ የተለያየ ሰዎች አሉ። ይሄን በዚህ ነገር በደንብ አድርጎ የሚሰሩ ሰዎች አሉ፣ በደንብ አድርጎ የሚያዘጋጁት የሚችሉ ሰዎች አሉ። ትንሽ ገንዘብ ተከፍሎ በደንብ አድርጎ ማዘጋጀት ይቻላል። መካረር ግን ዋናው ምክር ግን መምከር የሚቻለው መካረር አዲስ መካረር የሚገዙ ከሆነ ከዛ ሲተዱ እኔ ማድሪን ለሻባት ወይ ደግሞ ለሻባት የሆነ መካረር በሻባት ማጥፋት የሚቻል መካረር ነው መግዛት የምንፈልጉ ብትሉ ማንኛውም ኸብራ አሁን ይሄን ነገር ይሸጥላችኋል። ይሄ በጣም ትልቅ ምክር ነው። ከዚህ በተጨማሪ ሜኻም ነው። ሜኻም ማለት እንግዲህ ማሞቂያ ነው። ይሄ ማሞቂያ እንግዲህ ለሻባት በልዩ ሁኔታ የተዘጋጀ ሜኻም አለ። ይሄ ሜኻም ወይም ደግሞ ማሞቂያው
እንዴት ነው የሚሰራ? የተለያየ እንትን አለ፣ የተለያየ መጠን አለ 10 ኮሶት ሚይዝ አለ፣ 15 ኮሶት ሚይዝ አለ፣ 20 ኮሶት ሚይዝ አለ፣ 30 ኮሶት ሚይዝ አለ፣ 40 ኮሶት አለ። እዛም በላ እንትን አለ እና ማንኛውም ሰው እንደ ቤተሰቡ እንዳቅሙ የሚችለውን ያህል መግዛት ይቻላል። እና ታዲያ ይሄ ሚኻም እንዴት ነው የሚሰራ? ሻባት ከመግባቱ በፊት ውሃ ትሞላላችሁ፣ ውሃውን ትሞሉታላችሁ። ያን ውሃውን ተሞላችሁ በኋላ ያው ተሸካው ከሐሽማሉ ጋር ታገናኙታላችሁ። ከዛም በኋላ ሐሽማሉ ጋር ተገናኘ በኋላ እዛ ሁለት ካፍቶር አለው፣ ሁለት አይነት እንትን አለው። ካፍቶር አለ ማብሪያና ማጥፊያ ማለት ነው። አንደኛው ማብሪያ ምንድነው? ውሃውን የሚያሞቀው ነው፣ የሚያፈላው ነው። ከዛም በኋላ ውሃውን እንዲፈላ ያደርገውና ወደ ከ100 ዲግሪ ሴንቲግሬድ በላይ ይሞላ እንትን ይፈላል፣ ይንተከተካል። እዛ ተሞላ በኋላ ሁለተኛው ካፍቶር አለ፣ እዚህ ማጻብ ሻባት ይባላል። ያኛውን ማፍያውን ይዘጋና ከዛም በኋላ ማጻብ ሻባቱን ይከፈታል። ግን ተከፍቱታላችሁ። ከዛም በኋላ ማጻብ ሻባት ምንድነው የሚያደርግ? አያሞቀውም፣ ግን እንዲቀዘቅዝ አያቀዘቅዘውም። ማለት የሞቀውን ሁሉ ጊዜ ሙቅ ሆኖ እንደሞቀው ሁሉ ጊዜ ባለው ሁኔታ እንዲቆቆሞ እንዲኖር ያደርገዋል። ግን ሁሉ ጊዜ ማለት ሞቆ እንዲኖር ያስፈልገዋል፣ ያ ቆሞ እንዲኖር ያደርገዋል ማለት ነው። እና ስለዚህ ይሄ ሚኻም ለሻባት መኖር በጣም አስፈላጊ ነው። ምክንያቱም አብዛኛው ሰው ካፌ ይጠጣሉ፣ ልጆችም ሻይ መጠጣት ይፈልጋሉ። እና ይሄ ነገር በጣም አስፈላጊ ነው። እንዲሁም ደግሞ ቡና እንግዲህ በኢትዮጵያውያን ውስጥ ያል ቡና አይቻልም። ቡናም ይሄን አድርጋችሁ ማዘጋጀት ትችላላችሁ። ምክንያቱም ውሃው የፈላ ነው። ያን ውሃ በመጠቀም ውሃውን ቡናውን አዘጋጃችሁ በህጉ መሰረት እንግዲህ በሌላ ቀን የምንናገረው ሆነ እንዴት ነው በሻባት ካፌ ወይም ደግሞ ቴ እንዴት ነው የሚዘጋጅ ይሄን የምንነጋገረው ሆነ። ነገር ግን ያ ሙቅ ውሃ ካለ ብዙ ውሃ ካለ በደንብ አድርጋችሁ እንደፈለጋችሁ አድርጋችሁ ቡና ማዘጋጀት ትችላላችሁ፣ ካፌ ቴ መጠጣት ትችላላችሁ። ይሄ በጣም አስፈላጊ ነው። ከዚህ በተጨማሪ መጥቀስ የምስፈልገው እንትን አለ። ይሄ ታሚ 40 የተለያየ አይነት አለ፣ አፍኪም ይባላል። የተለያየ ኸብሮት አሉ። እነዚህ እንግዲህ ቀዝቃዛ ውሃ መጠጫ አለ፣ እንዲሁ ደግሞ ሙቅ ውሃ የሚጠጣ አለ። እና በአብዛኛው ቤት ይሄ ነገር አለ። ዛሬ በየትኛውም ቤት እዚህ እስራኤል ሀገር በየትኛውም ቤት አለ። እና ማወቅ የሚያስፈልገው በዚህ በአብዛኛዎቹ የነዚህ ሚትካኒም እንደዚህ አይነት እቃዎች የውሃ እቃዎች በሻባት መጠቀም ክልክል ነው። ምክንያቱም ለምን ብትሉ ለሻባት ልዩ ሆኖ ካልተሰራ በሻባት መጠቀም ክልክል ነው። ምክንያቱም በተለይ ውሃው ሙቅ ውሃው ማለት ነው፣ ሙቅ ውሃውን በጣም መጠቀም ክልክል ነው። ለምን ብትሉ እንግዲህ በሻባት ማፍላት ክልክል ነው፣ በሻባት ማብሰል ክልክል ነው አይደለ? ለምሳሌ ለምሳሌ ሙቅ ውሃውን ስትቀዱት ማለት ነው፣ ውሃውን በቀዳችሁበት ቁጥር ከዛ ውሃ ከቧንቧው ማለት ነው ቀዝቃዛ ውሃ ወደ እቃው ይገባል፣ ወደ ሚትካኑ ይገባል፣ ማሞቂያው ማለት ነው ይገባል። ከዛም በኋላ ቀዝቃዛ ውሃ ተገባ በኋላ እንደገና ሲገባ ምን ያደርጋል? እንደገና ያሞቀዋል። ያሞቀዋል። ሲያሞቀው ማለት ነው ይሄ በሻባት እንዳበሰል ይቆጠራል። ስለዚህ ይሄን በዚህ ሚትካን በሻባት መጠቀም ክልክል ነው። ምክንያቱም በሻባት እንደዚህ የምናደርግ ከሆነ ለሻባት ልዩ ሆኖ ያልተሰራ ከሆነ ምክንያቱም በሻባት እንዳበሰል ስለሚቆጠር እነዚህም በእንደዚህ አይነት ነገር መጠቀም ክልክል ነው። ነገር ግን ለሻባት ተብሎ የተሰሩ እንደዚህ አይነት ነገሮች አሉ። አንደኛ ለሻባት ብሎ ራክ ቀዝቃዛ ውሃ መጠቀም ይቻላል። ግን ቀዝቃዛ ውሃ መጠቀም ይቻልበታል። ሙቅ ውሃውን ሳይሆን ቀዝቃዛውን ውሃ መጠቀም ያቃለ እንደዚህ አይነት ይሄም ለሻባት ካሸር ለሻባት ተብሎ የተሰራ መሆን አለበት። በተለይ እኔ ማውቀው እንግዲህ ኸብራት አፍኪም ይባላል። እኛም ቤተሰቦቻችንም አብዛኛውን ጊዜ የምንጠቀምበት ነው። እና ይሄ በኸብራት አፍኪም ይባላል እንደሚመስለኝ ወደ 2000 ሸኬል ይገዛል። እዛም በኋላ 3 አመት አካባቢ አኽራዩት አለው። ቢበላሽ ብለው ራሳቸው መጣው ይጠግኑታል። እና ይሄ ምንድነው የሚደረገው? በሻባት የሞቀው ሆን እንዲያሞቅ የሆነ የሚዘጋ ካፍቶር አለው። ከዛም በኋላ ያን በሻባት ቀዝቃዛውን ውሃ የቀዱ መጠጣት ይቻላል። ግን ሞቀው ሆን ግን ክልክል ነው። ሌላ
هذه خبرة أفكيم لك لشابات بك موقعون متكم يتشالبت هونيتا زجاجتوال بزهم ودد يلال جنزو تنش ودد يلال نا جين إنده زين متفرقوا كونه كازونم وهونم موقعونم إنديو كازون متتعرف نفرق بشابات ما صار شابات أرجعش متكم متفرقونه ገንዘብ ወደድ ይላል ይሄን ገዝታችሁ መጠቀም ትችላላችሁ ይሄ ማህድርን ለሻባት ተብሎ የተሰራ ነገር ነው እና እኔ ማውቀው እንግዲህ ኸብራት አፍኪም ይባለው ካምፓኒ የሰራው ነው ሌሎችም ይኖራሉ እኔ አላቀም ነገር ግን እኔም ላይ እንደዚህ አይነት ነገር እንዳለና ያው ገንዘብ ተከፍ ወደ 4000 ሸክል ምናምን ይመስለኛል ለ3 አመት አኽራዩት በገዝቶ ማለት ነው ለ3 አመት በዚህ መጠቀም ይቻላል በተለያየ ቴክኖሎጂዎች አሉ ለሻባት ተብሎ ተዘጋጁ ይሄን በደንብ አርጎ ከራቡ ጋር ወይም ደግሞ ተውቁት ራብ ጋር በመካከር ካሽሩት ለሻባት ካሽሩት ካለው በዚህ መጠቀም ትችላላችሁ ሌላው እንግዲህ ያው እንደምታውቁት ፕላታ ነው ፕላታ በጣም ጥሩና ዘመናዊ ነገር ቴክኖሎጂ ለያመጣልና የፈጠረልን ነገር በጣም ትልቅ ዕቃ ነው እንግዲህ በሻባት እንደምናውቀው በሻባት የሚበላው ምግብ ምንድነው ሙቅ መሆን አለበት ሐሚን ለሻባት ይባላልና ለሻባት የሚበላው ሙቅ መሆን አለበት ብዙ ሚስጥር አለው ለምን ሙቅ እንደሚሆን ግን ዋናው እንደ ባህል ነው ዋናው እንደ ባህል አንደኛው ነገር እንግዲህ ቀዝቃዛ ምግብ ሲበላ በጣም አይጥምም ዋናው ነገር ግን ያው በይሁዲ ሃይማኖት በሻባት የሚበሉት ሙቅ ነው እና ድሮ መኻም ሳይንስ ባልነበረበት ጊዜ ቴክኖሎጂ ባልነበረበት ጊዜ እንዴት ነው የሚደረግ በጣም ብዙ ክርክር አለ በብሽና በግማራ ስለዚህ እንዴት አርገን በሻባት እንግዲህ ሳት ማንደድ አይቻልም በሻባት ማሞቅ አይቻልም እንዴት አርገን ሙቅ መብላት እንችላለን በሚል በጣም ብዙ ክርክር አለ ከን በምሽናው በግማራው እና ምንድነው የሚያደርጉ ነበር ሳቱን በሆነ በአመድ በአፈር እንትን ይሉት ነበር ይሸፍሩት ነበር አዛም በኋላ የበሰለው ምግብ ከዛ ብረድስቱን ያደርጉት ነበር እንደገና ስለዚህ ያ ሁሉ ጊዜ እንዳይበርድ ያደርጉ ነበር ማያሞቀው ግን እንዳይበርድ ያደርጉ ነበር እንደዛ አርገው ይጠቀሙ ነበር እና በጣም ብዙ ስልቶች እና ተለያዩ ዘዴዎች በግማራ ተጽፈዋል ነገር ግን ይህ ቴክኖሎጂ ከመጣ በኋላ የፕላታ በጣም ትልቅ መፍትሄ አመጣዋል እንግዲህ ፕላታ ማለት ምን ማለት ነው ፕላታው እንግዲህ ምን ማለት ነው ፕላታው እንግዲህ ከሐሽማሉ ተተሰካ በኋላ ከዛም በኋላ እንግዲህ ምንድነው የሚያደርግ ወደ 80 ዲግሪ ሴንቲግሬድ ወይም ደግሞ የተለያየ አይነት አለ ወደ 70 ዲግሪ ሴንቲግሬድ ወይም ደግሞ ወደ 90 ሊሆን ይችላል ወደ 90 ማሎት 80 ማሎት ልክ እንደዛ ሆነ የተለያየ አይነት አለ ያ እንግዲህ ተሞቀ በኋላ ሁሉ ጊዜም ቢሆን የሞቀው ስታቲ ሆነ ይቆያል ማለት ምንም ቢሆን ያው ሆነ ደረጃ ሙቅ ደረጃ ተደረሰ በኋላ ከዛ ከፍ አይልም ከዛ ዝቅ አይልም ግን ሁሉ ጊዜም ቢሆን በዛው ሙቀት ሁሉ ጊዜ ቆሞ ይቆያል እና ስለዚህ ዋናው ማታራ ምንድነው ዋናው ዓላማ ምንድነው ምግቡን የበሰለው ምግብ ሙቆ እንድናገኘው ነው ግን ያሞቀዋል እና ግን እንደገና ደግሞ እንዳያበስለው ነው ግን ዛሬ አሁን ባለንበት ጊዜ ታዩ እንትን በጣም ከፍተኛ ሙቀት ያላቸው እንትን ፕላታዎች አሉ ፕላታ አለ እና ይሄን ፕላታ በደንብ አድርጎ ማወቅ ያስፈልጋል እንዴት እንደምትጠቀምባት ነው ልዩ አጠቃቀም አለው ነገር ግን ፕላታው መሆን ያለበት መሰካት ያለበት ሻባት ከመግባቱ በፊት ነው ሻባት ከገባ በኋላ ግን ፕላታውን ማሰራት አይቻልም እንትን ማለት አይቻልም ይሄን ማወቅ ያስፈልጋል ግን ከዚህ ላይ ትንሽ ማስተዋወስ እንፈልገው እንግዲህ ፕላታውን ሁሉ ጊዜ ተተሰካች በኋላ ሻባት በሙሉ ሊሞቅ ይችላል እና በዚህ የተለያየ ዘዴዎች አሉ ይሄን እንግዲህ ምለው የተለያየ ማወቅ ምትችሉ ከሆነ ነው እና ሻውን ሻባት ይባላል ሻውን ሻባት ምንድነው ወይም ደግሞ በእንግሊዘኛ ታይመር ይባላል ይህ ሻውን ሻባት ምንድነው የሚያደርገው ለምሳሌ ይሄን ፕላታውን ከጠዋቱ 8 ሰዓት እስከ 10 ሰዓት እንዲበራ ተፈለኩ በዚህ ከ10 ሰዓት እስከ 8 ሰዓት ከ10 ሰዓት ድረስ አብራልኝ ብዬ የሆነ እንትን ሰጠዋለሁ የሆነ መመሪያ ሰጠዋለሁ ሆራ ሰጠዋለሁ እዛም በኋላ 8 ሰዓት ከጠዋቱ ያበራዋል እስከ 12 ሰዓት ወይም ደግሞ እስከ 10 ሰዓት እንደምፈልገው ሰዓት ማለት ያበራዋል
ከዛም በኋላ 12 ሰዓት ሲሆን ይጠፋል። ግን ፕላታው ማለት ይቀዘቅዛል። እንደገና በ4 ሰዓት እንደገና እንዲበራ ፈልጋለሁ ተፈለኩ በ4 ሰዓት እንዲበራ አደርጋለሁ። ከ4 ሰዓት እስከ 8 ሰዓት እንዲበራ ይሆናል። ከዛም በኋላ በ8 ሰዓት ሲሆን እንደገና ይጠፋል። ይሄ ሻኡን ሻባት ይባላል። እና መጠቀም ይችላል። አጠቃቀም ስርዓቱን መደንብ አድርጋችሁ መጠቀም የምትችሉ ከሆነ በዚህ መጠቀም ትችላላችሁ። ይሄም ለፕላታው ብቻ ሳይሆን ለብርሃኑ ለመብራቱም ማድረግ ትችላላችሁ። ለምሳሌ ከምሽቱ 6 ሰዓት እስከ ሌሊቱ 12 ሰዓት እንዲበራ ተፈለኩ እንደዛ አርጌ ያን አረጋዋል የሚደረገውን አረጋዋለሁ። እዛው ከሻውን ሻባቱ እንደዛ አርጌ ሰድረዋለሁ። ከዛም በኋላ በ6 ሰዓት ይበራል፣ በ12 ሰዓት ይጠፋል። ከዛም በኋላ እንደገና ጠዋቱ በ5 ሰዓት እንዲበራ ተፈለኩ በ5 ሰዓት ይበራል። ከዛም በኋላ በ9 ሰዓት እንዲጠፋ አረጋለሁ። እንደፈለኩ አርጌ መሰደር እችላለሁ። ይሄን መጠቀም ተቻላችሁ በጣም ጥሩ ነው። ካልሆነ ግን ግዴታ የለበትም። እና ማስታወስ እንፈልጉት እንደዚህ አይነት ነገር እንዳለ እና እንደዚህ አይነት ዘዴ እንዳለ ነው ማስታወስ እንፈልግ። እና ዛሬ ባሩክ ሀሸም ቴክኖሎጂ በጣም ብዙ መፍትሄዎችን አምጥቶልናል። እና ሻባትን መጠበቅ በጣም ቀላል ነው። እና ይሄ ቴክኖሎጂ በደንብ አድርጎ ስርዓቱን በማወቅ አጠቃቀሙ ስርዓት በማወቅ የስርዓቱን እንዴት አድርጎ አጠቃቀሙ በማወቅ ለሻባትን ክብር ብለን ሻባት ማክበር በቀላሉ ማክበርና መጠበቅ እንችላለን ማለት ነው። እንግዲህ ይሄ ሆነ እንግዲህ ከሆነ ቤታችን ሁሉ ተዘጋጀ፣ ቤታችን ሁሉ በጣም ተጸዳዳ፣ ሹልኻን ተሰደርነ፣ ሁሉም ነገር ተሰደረ፣ አልጋው ተነጠፈ፣ ሁሉም ነገር ገላችን ታጠብነ፣ ልብስ ለበስነ። እንግዲህ እዛም በኋላ እንግዲህ ወደ ሻማ ማብራት እንመጣለን። እንግዲህ ሻማ ማብራት በጣም ትልቅ ሚስባ ነው በሻባት በጣም ብዙ ሚስጥር አለው። ዛሬ ስለዚህ ትንሽ እንጀምራለን። የሚቀጥለው ትምህርት በዛታችን ስለ ሻማ ምን ተነተን ይሆናል። ነገር ግን ሻማ ማለት ማብራት በጣም ትልቅ ሚስባ ነው። እንግዲህ እንደ ባህሉ ማንኛውም ይሁዲ የሆነ ሰው በሻባት 2 ሻማ የማብራት ትእዛዝ አለ። ይሄም በወርታችን ዘኾር ሻሞር ይባል ስለ ሻባት ዘኾር ተነጋግረናል ባለፈው። ዘኾር ማለት የሻባት ትእዛዝ አድርግ ፈጽም የሚለውን ሲሆን ሻሞር ማለት ሻባትን ደግሞ አታርግ የሚለውን በአስሩ ትእዛዛት የተጻፉትን የሚያስታውስ ትእዛዝ ነው። እና ስለዚህ 2 ሻማዎች ይበራሉ። እና ይህ ትእዛዝ ዋናው ትእዛዝ የሴቷ ነው። ግን የቤቷ እመቤት የምታበራው ትልቅ ትእዛዝ ነው። እንግዲህ ከዚህ ላይ ለሴቶች 3 ትልልቅ ሚጽዋት እግዚአብሔር አምላክ ሰጥቷቸዋል። ግን አንደኛው እንግዲህ አሁን ሻማን ብለናል። ሁለተኛው ባለፈው ሳምንት ተነጋግረን ስለ ላሱት አፍራሸት ኻላ ወይም ደግሞ ኻላ ማድረግ ነው። ሶስተኛው ይሄ የወር አበባ ስነ ስርዓት ነው። እና እነዚህ ስነ ስርዓቶች ለሴቶች የሰጡ እግዚአብሔር አምላክ የሰጣቸው በጣም ልዩ እና በጣም ትልቅ ሚጽዋት ናቸው። እና ዋናው የይሁዲ የሆነ ሴት ዋና መጠበቅ ያለባት እነዚህን 3 ትልልቅ ሚጽዋት ነው፣ ትልቅ ትእዛዞች ነው። እና ለምንድን ነው ብለን ስንጠይቅ በግማራ በሸባትና በተለያየ ሚድራሽ የተጻፈውን ነገር ልንገራችሁና በዚህ ትምህርቱን እንጨርሳለን። እንግዲህ ተመልከቱ። ይሄምና ማስታወስ እንፈልገው ይሄ ነገር ሁሉም የወረታችን ነገር በጣም ትልቅና ጥልቅ ነገር ነው። የይሁዲ ሃይማኖት በጣም ጥልቅ ነው። በጣም ብዙ ሚስጥር አለው። በጣም ነገሩ በጣም ብዙ እና ጥልቅ የሆነ ሚስጥርና ብዙ ነገር አለው። እና ግን ከዚህ ላይ ለምንድነው ሴቶች 3 ትእዛዝ የተዛዘዙት የሚለውን ነገር ለመጥቀስ ለመተንተን በአዳምና ሔዋን እንሄድ። ግን እንደምታውቁት አዳምና ሔዋን ተጋነደን ነበሩ። እና እግዚአብሔር አምላክ እንግዲህ በጋኔድን በነበሩበት ጊዜ አዳምና ሔዋን በጣም ትልቅ ክብር ነበራቸው። ባለፈውም ተነጋግረናል። በጣም ትልቅ ክብር ነበረው ለአዳምም ሆነ ለሔዋን በጣም ትልቅ ክብር ነበረ። ሊቃውንቶቻችን እንደሚናገሩት ግን መላእክታን እነሱን ያገለግሏቸው ነበር። መላእክታን ለነሱ በጣም ብዙ አገልጋዮች ነበሩ። በጣም ትልቅ ክብር ነበራቸው። ግን እና ልብሳቸው ምንድነው የነበረ? ልብሳቸው ብርሃን ነው የነበረ። ግን በጣም ትልቅ ክብር ነበረ ለአዳም ማለት ነው። አዳም እንደጻፈው እግሩ ማለት ነው ግን
ቁርጭምጭሚቱ ልክ እንደ ፀሐይ ያበራ ነበር ይላሉ ሊቃውንቶቻችን። ነገሩ በጣም ጥልቅ ነገር ነው እና አዳም ሲባል የመጀመሪያው አዳም አሁን እንዳለው አዳም አይደለም። አሁን ያለው አዳም በጣም የራቀ ነው። በጣም ከወርታችን የመጀመሪያው አዳም በጣም ትልቅና ልዩ አዳም ነበር እና ይህ ሁሉ ነገር እግዚአብሔር አምላክ ሁለት ትእዛዝ አዞት ነበር። አንደኛው ትእዛዝ ምንድነው? እንግዲህ አድርግ የሚለው ነው። አንደኛው አታድርግ ነው ነበር። አታድርግ የሚለው ትእዛዝ ምንድነው? ያው እንደሚታወቀው ዕፀ ዳት የሚባለው ነገር እንዳትበላ ነው። ግን ዕፀ ዳት ማለት እንግዲህ በጣም ብዙ ነገር አለው። ሌላ ጊዜ ምን ተነተን ይሆናል። በጣም ብዙ ሚስጥር አለው። አንዳንድ ሰዎች ተሳስተው ይሄ ታፖህ ነበር ምናምን የሚባል አለ። በጣም ብዙ ነገር በጣም ይሄ ታፖህ እንዳልነበረ በጣም ስህተት እንደሆነ ይታወቃል። ነገር ግን ይሄ ዕፀ ዳት የሚባለው ነገር በጣም ትልቅ ነገር ነው እና እንግዲህ እንደሚታወቀው እግዚአብሔር አምላክ አዳምን ይህን ነገር እንዳትበላ ብሎ አዞት ነበረ። ግን ያው እንደሚታወቀው ያው እባብ መጣና ሴቷን ያሳስታታል። ግን ባጭሩ ማለት ነው ሴቷን ያሳስታትና ሴቷም እንግዲህ ያን እግዚአብሔር አምላክ እንዳትበላ ያዘዘውን ነገር እሷ በልታ ለባሏ ተሰጧለች እና ባሏ ያው በሷ ምክንያት ማለት ነው ባሏም ይበላና በዛ ምክንያት እግዚአብሔር አምላክ ያው መጦ እርግማን እንደረገማቸው ባለፉት ትምህርቶችም ተነጋግረን ነበረ እና አዳምም ተረገመ። 10 እርግማን ተረገመ። ሴቷም እንደዚሁ 10 እርግማን ተረገመች። እባቡም 10 እርግማን ተረገመ። እንዲሁም መሬቷም በእነሱ ምክንያት 9 እርግማን ተረግማለች እና በአጠቃላይ 39 እርግማን ወረደ እንግዲህ በዚህ ምክንያት ማለት ነው። እና ግን ሁሉ የሆነ በማን ነው? በምንድን ምክንያት ነው? በሴቷ በተሳስታ ማለት ነው ባሏንም ስላሳሳተችው ነው ይላሉ ሊቃውንቶቻችን። እና ስለዚህ በዚህ ምክንያት እግዚአብሔር አምላክ ምን ትእዛዝ ሰጣት ለሴቷ? 3 ትእዛዛት ለሴቶች ተቀበሉ። 3 ትእዛዛት ተቀበሉ ሴቶች። ለምንድን ነው? የመጀመሪያው ለምሳሌ የወር አበባ ነው። እንግዲህ ለሴቶች በየወሩ የወር አበባ አለ፣ ደም ይወርዳል። ለምንድን ነው? ይሄ አንደኛው እንደ እርግማን የተረገመችው ነው ሔዋን። እና ለምንድን ነው? ምክንያቱም በሷ ምክንያት በሴቷ ምክንያት ሞት ስለመጣ ለራሷም ለባሏም ለዘር አዝሃሯትም ሁሉ ለሔዋን ምክንያት በሷ ምክንያት ሞት ስለመጣ በየወሩ ይሄ የወር አበባ ወይም ደግሞ ደም ይፈሳል። ምክንያቱም ያን ደም ስላፈሰሰች ስለዚህ የሷ ደም ይፈሳል። እና ታዲያ እቺ ሴት ማለት ነው ምንድን ማድረግ አለባት? የዚህ በኦሪታችን ያዘዛት ትእዛዝ አለ። በዛ ያን ትእዛዝ ተፈጸመች። ይሄን ሔዋን የተሳሳተችውን ነገር እንደገና ይሄን ነገር ትጠግናለች ማለት ነው። እና ተመልከቱ ነገሩ በጣም ጥልቅ እንደሆነ ማወቁም በጣም ትልቅ ነገር እንደሆነ እና ስለዚህ እቺ ሴት በስርዓቱ በኦሪት ትእዛዝ እግዚአብሔር አምላክ ያዘዛትን ነገር የምታደርግ ከሆነ ይህን ኃጢአት እንደዚህ ትጠግናለች ማለት ነው። ሁለተኛው እንግዲህ ሐላ ነው። ሐላ ማለት እንግዲህ ባለፈው ሳምንት እንደተነጋገር ነው ይሄ ዳቦ ነው። ዳቦ እንግዲህ አንድ ዱቄት አለ እንግዲህ ዋናው ከስንዴ ዱቄት ወይም ደግሞ ኻሚሽ ምን ዳጋን ነው። ኻሚሽ ምን ዳጋን ምንድነው? ይሄ ገብስ ስንዴና ኩሰሜት አጃ ነው መስለኛል በሚባል አንደኛው ኩስሚንና ሽቦለሽዋል የሚባሉ 5 ነገሮች አሉ። ከዛ የሚሆን ከሆነ እንግዲህ ዳቦ የሚሰራበት ነገር ነው። ከዛ ተተቦካ በኋላ እንግዲህ ቤተ መቅደስ በነበረበት ጊዜ ከዛ ከሚቦካው ነገር ትንሽ ተወስዶ ማለት ነው ቅዱስ ይሆናል። ቡራኬ የሚባረክ ቡራኬ አለ። ይህ ቅዱስ ነገር ኮደሽ ይሆናል። ኮደሽ ላሽም ወይ ደግሞ ትሩማ ይባላል። ይሄ ትሩማ ለማን ይሰጥ ነበር? ለካህናት ይሰጥ ነበር። ካህናት ቤተ መቅደስ አገልጋዮች ለነሱ ይሰጥ ነበር። ዛሬ ግን ቤተ መቅደስ የለንም። ቤተ መቅደስ ስለሌለን ካህናትም የተለያየ ስለረከሱ ይሄን መብላት አይችሉም። ይሄ ቅዱስ ነገር ስለሆነ መብላት አይችሉም። ስለዚህ ይሄ ነገር ከሚወሰዳል ከትንሽ ነገር ተተወሰደ በኋላ ወይ ይቀጠላል ወይ ደግሞ አንዳንዶች ፓህ ሚጥሉትም አለ እና የተለያየ ባህሎች አሉ። ሌላ ጊዜ ምን ተነተ ይሆናል። ነገር ግን እቺ ሴት ማለት ነው ይሄ ነገር ስታረግ እንግዲህ ባለፈው ሳምንት እንደተናገርነው ማንኛውም በውሃ አይደለም የሚደረገው። ግን በውሃው ቢያንስ 1 ኪሎ
1560 ኪሎ ግራም ግራም መሆን ያለበት 1 ኪሎ ግራም እና 560 ግራም መሆን ያለበት። እንደዛ ከሆነ በቡራኬ ባርካ ያን ሀፍራሸት ኸል አድርጋ መጋገር ትችላለች። ካልሆነ ግን 1 ኪሎ ግራም በላይ ከሆነ ቡራኬ ሳትባርክ ያን ብታረግ ጥሩ ነው፣ ግዴታ የለም። ግን ይሄን ባለ ቡራኬ ብታረግ በጣም ትልቅ ሚጽባ ነው። ይሄን ለምንድን ነው ታዘዘች ብለን ስንጠይቅ ሊቃውንቶቻችን በዚህ ትልቅ ሚስጥር ይናገራሉ። እዚህም እንደዚሁ አዳም እግዚአብሔር አምላክ አዳም የተፈጠረ እንግዲህ ዓለም ከተፈጠረ በኋላ ነው። ግን የመጨረሻው ፍጡር ማን ነው? አዳም ነው። ለምንድን ነው ሊቃውንቶች ሲናገሩ እግዚአብሔር አምላክ ዓለም ከተፈጠረ በኋላ እንግዲህ ዓለም በጣም ብዙ ነገር ተፈጥሯል እና እግዚአብሔር አምላክ ለሱ ክብር እሱን የሚያከብር ሰው እሱን የሚያከብር ፍጡር ፈጠረ። እግዚአብሔር የሚያከብር ፍጡር ከሁሉም ፍጡር ጨምቆ ወሰደ፣ ቅዱስ አድርጎ ወሰደ ማለት ነው። እና ይሄ ፍጡር ማን ነው? አዳም ነው። አዳም የተፈጠረው ለአምላክ ነውና የተቀደሰ ነው፣ ለአምላክ የተቀደሰ ነው፣ የአምላክ አገልጋይ ነው። ለዛ ነው እግዚአብሔር አምላክ አዳምን የፈጠረው። እና ስለዚህ በዚህ ምክንያት ሴቶች ኻላ እንዲያረጉ ታዘዋል። ለምንድን ነው? ምክንያቱም አዳም የዓለም ሁሉ ከዓለም ሁሉ እግዚአብሔር አምላክ መርጦ የወሰደው ስለነበረ፣ ስለዚህ አንድ ሴት ዳቦ ስትሰራ አዳም እንግዲህ የዛን ጊዜ አዳም ልክ እንደ ኻላ ይቆጠራል። እግዚአብሔር አምላክ ስለቀየረው ማለት ነው። እግዚአብሔር አምላክ ከዓለም ከፈጠረው በሙሉ ልዩ ፍጡር ስለነበረ፣ ስለዚህ ማለት ነው ሔዋን ኃጢአት ስላስተሳሰችው አዳምን፣ ስለዚህ በዛ ምክንያት አዳም እንዲሞት ሆነ እና በዛ ምክንያት ሴቶች ይህን ነገር ኻላ እንዲያረጉ ታዘዋል ማለት ነው። ስለዚህ ይህም በጣም ትልቅ ነገር ነው። ስለዚህ ይህን ኃጢአት እንደዚህ በዚህ በኻላት ምክንያት መጠገን ይችላሉ ማለት ነው። ሌላው ነገር ምንድነው? ሻማ ነው። ሻማው ደግሞ ልክ እንደዚህ ነው። ሻማ እንግዲህ ሻማው ደግሞ ይሄ ብርሃን ነው። ይሄ ብርሃኑ እንግዲህ ሻማ የሚያሳየው የነፍስ ነው። በመጽሐፈ ምሳሌ የተጻፈው ኔር አሸም ኒሽማት አዳም ይባላል። ማለት አንድ ሰው የሰው ነፍስ ለአምላክ ምንድነው? ለአምላክ ሻማ ነው፣ ለአምላክ ብርሃን ነው። ስለዚህ ሔዋን ደግሞ አዳምን ስላሳሳተችው በዛ ምክንያት የአዳምን ስላሳሳስታ ያን ደግሞ የነፍሱን ብርሃን ስላጠፋችው፣ ስለዚህ በዛ ምክንያት ሴቷ ይህን ብርሃን እንድታበራ በሻባት ከመግባቱ በፊት ለሻባት ክብር ብርሃን እንድታበራ እግዚአብሔር አምላክ አዟታል ማለት ነው። እና ይህ ትእዛዝ በጣም ትልቅ ትእዛዝ ነው። እና ስለዚህ ይህን 3 ትእዛዝ ሴቶች ሲያደርጉ ይህን ሔዋን ያጠፋችውን ሔዋን ያረገችውን ኃጢአት በዚህ ታስተስረያለች፣ በዚህ ይህን ትጠግናለች ማለት ነው። እና በጣም ትልቅ ሚስጥር ነው ማለት ነው። እና ይሄ ሻማ በጣም ትልቅ ሚስጥር አለው። በግመር ተጻፈው መልኪም ኔር ሻባት ሚሹም ክቦድ ሻባት ወሚሹም ሽሎም ባይት ይባላል። አንደኛ የሚበራው ለምንድን ነው? የሚበራው ለክቦድ ሻባት ነው፣ ለሰንበት ክብር ነው። በዛ ተጨማሪ ደግሞ ሽሎም ባይት አንደኛው ምንድነው? ቀላሉ ነገር ምንድነው? ከቤት ብርሃን ያስፈልጋል። ድሮ እንግዲህ እንደዚህ ሐሽመል አልነበረም እና የሚበራው ያው ኔር ነው የነበረ ማለት ይሄ ሻማ ነው የነበረ እና ስለዚህ ያ ይበራል ለቤቱ ሰላም እንዲሆን ጨለማ አይቶ እንዳይወድቅ ይሆናል። ሁለተኛው ግን ሽሎም ባይት ባል ሌላ ሚስጥር አለው። ከቤቱ ሰላም ይገባል። ከቤቱ ባልና ሚስት ፍቅር እንዲኖር ከቤቱ ሁሉም ነገር እንዲባረክ ያደርጋል። እና የእግዚአብሔር ያች ሴት ማለት ነው ሻማን ስታበራ የእግዚአብሔር መንፈስ ወደ ቤት ይገባል። አሽኺና ዘይኽቡር አሽኺና ግን እግዚአብሔር አምላክ ወደሱ ከቤት የእግዚአብሔር መንፈስ ከቤታቸው ይገባል። የአምላክ ክብር ከእነሱ ያድራል እና ቤቱ የተባረከ ይሆናል ማለት ነው። በጣም ብዙ ሚስጥር ማለት ነው በዛታችን። ስለዚህ የሚቀጥለው ሳምንት የምንናገር ይሆናል እና ለዛሬው በዚህ እናጠቃልለን። ከኔ ጋር ስለቆየሽ በጣም አመሰግናለሁ። ትምህርቱን ሰምታችሁ ሌላው አስተላልፉ እና በዛታችን የሚቀጥለው ሳምንት እስከምንገናኝ ከኔ ጋር ስለቆየሽ አመሰግናለሁ። ተደረባ